ናትዬ በጣም እወዳለሁ። እኔም በጣም ነው የምወድሽ ኒናዬ። ናትዬ እኔ ታንተ ጋር የብቻዬ ቤት መመስረት ነው የምፈልገው። ታንተ ጋር ያለኝን እድሜ አብሬ መኖርም እፈልጋለሁ ትለዋለች ኒና። ናቲም እንግዲህ እኔም እኮ ነኝ የኔ ውድ ይላል። የሚያሳዝነው ነገር ሁለቱም በጊዜያዊ ጥገኛ ሆነው ነው የሚኖሩት። እናም ሁለቱም የራሳቸው ቤት የራሳቸው ነጻነት ይመኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ እንደምናውቀው ኒናም ከነ ኪራ ጋር ተጠግታ እየኖረች ያለች ነች። እንደዚሁም ደግሞ በሌላ በኩል ናቲም ቅዱስ አስጠግቶት ነው። ሆኖም ያው ፍቅር ምንም አይልም። ስለዚህ ሁለቱም ፍቅር ይይዛቸዋል። በአሁኑ ሰዓት እንግዲህ ኒናዬ እኔ ካንተ ጋር የራሴን ቤት መስርቼ ለብቻዬ በነጻነት ካንተ ጋር ብቻ ነው መኖር እምፈልገው ትሏለች። ናቲም እንግዲህ በጣም እወድሃለሁ ሲላት ተመስገን እወድሃለሁ ስትለው ተመስገን ለብዙ ጊዜ ስጠብቃት ነበረችን ቃል እወድሃለሁ የምትለውን ቃል እስትታወጭልኝ ልክ እየጠበኩሽ ነበረ። የምሬን በጣም ነው የምወድሽ ብሎ እንግዲህ እንደፈራቸው ኒና የራሴን ቤት መስርቼ መኖር ነው የምፈልገው ስትል ያለችው ነገር እዚህ ጋር መጣባት። እንግዲህ በጣም ነው እኔም ተምሬ የምወድሽ ብሎ የውደታቸውን ፍቅራቸውን በመሳሳም ሊገልጡ ሲል ሰኒ ተየት መጣች ታተባል ስትመጣባቸው ሰኒም ደንግጣ እነሱም ደንግጠው ቆላቸውን የተገፈፈው ደግሞ ሰኒ ረከቦት ይዛ ነበር። ስኒውን እያንቀጫቀጨች ነው ብቻ ተዛሬ ሁለቱም መቼም ደግነቱ ያው እንትና ጠቆር ያሉ ናቸው እንጂ ለክፋቸው ነበር ትላላ። አየም እንግዲህ ውይ ሰኒ አሁን ስኒ ይዘሽ መንጣት ፈልገሽ አይደለም አውቀሽ እንጂ ስኒውን ለማንሳት ብለሽ አይደለም። እኔ ጨርሼ ላንሳው ከሳሎን ተሚዘረጋ ከሳሎን ላንሳው ብዬ ነው። እውነቴን ነው። ቡናው አለቀ። ሳሎን ተሚቀመጥ ላንሳው ብዬ ነው። ስላቋረጥኳቸው ይቅርታ፣ መቀጠል ትችላላችሁ ብላ ሰኒ ትታቸው ትሄዳለች። ኒና ናቲንግ እሱንም ቢሆን እኮ ኒና ታጸዳው ነበር፣ ኒና ታነሳው ነበር። ለፋሽ ከዛ እዚህ ድረስ ባመጭ ምን ነበረበት? ባለፈው ቅዱሴ ተቅዱሴ ተሰርፍ ደግሞ የጽናት አባት፣ አሁን ደግሞ አንቺ ምን ነው መሰናከል በዛብን ይላል ናቲዬ። እንግዲህ ያው ይሄ ሁሉ ነገር የራሳቸው ቤትና የራሳቸው ህይወት ቢኖር ኖሮ አንድም ነገር አይፈጠርም ነበር። በነጻነት ማንም ምንም ሳያደርጋቸው የፈለጉትን ማድረግ ይችሉ ነበር። ሆኖም ግን የሰው ቤት የሰው ነው። ነጻነት የሚባል ነገር ፈጽሞ የማይታሰብ ነገር ነው። መቆጣትም ሆነ ምንም ማለትም አይቻልም። ቀልብን እየተገፈፉ አርፎ መቀመጥ ነው። በዚህም ነው እንግዲህ መጀመሪያ ላይ ተቀዱስ የደረሰባቸው፣ ሁለተኛው ላይ የጽናት አባት፣ ዛሬ ደግሞ ሰንዬ ማለት ነው። እና ሆኖም እንግዲህ ናቲ አንቺ እኮ መልፋት አልነበረብሽም፣ ኒና ትንጨርስ መታ ታነሳው ነበር። እኛውም ሰንዬ እኛም አልፈንበታል። ይችን ነገር በደንብ አጣጥሟት፣ ምንም የሚያስፈራ የሚያነውርም ነገር ስለሌለው በደንብ አድርጋችሁ አጣጥሟት። እኛም ያለፍንበት ነገር ነው፣ አጋጥሞናን ያጋጥማል። ስለዚህ አጣጥሙት፣ ቀጥሉ በቃ ምንም ችግር የለም። ቀጥሉን ያላየኋችሁ እንግዲህ ናቲም ኒናም እሺ ቻው ካሉ በኋላ ሰኒም ትታቸው ትሄዳለች። ኒና አየህ አይደል በእኛ ፍቅር ሁሉም ሰው ደስተኛ ነው። ሁሉም በጣም ደስተኛ ናቸው። ፈጣሪ ይመስገን ደስተኛ ናቸው ይላል ናቲዬ። እናም አሁን የኔ ዓለም አለ የኔ ዓለም ምን ላድርግልሽ፣ ምን ላድርግልሽ አላት። አይ ምንም እንድታደርግልኝ አልፈልግም። አሁን ወደ ሳሎን ኬጂ እቃውን ማንሳት ይሻለኛል። ግን ቅዱስ ስለ ጥጤ የሚያውቀውን ታሪክ አንድ ባንድ ለኪያ ሄዶ ዝርዝሮ ነግሯት ነበረ። እንግዲህ በሌላ በኩል ኤደንና ወይዘሮ ሀረግ የጥጤን ታሪክ ፈጽሞ አያውቁትም። ስለዚህ
የኤደን አዲስ ፍቅረኛ መስሏት ወይዘሮ ሀረግም በደንብ ተቀብለው ነበረ። ተዛም አልፎ ደርፎ መላላኩ ድረስ ደርሷል። ሆኖም ግን የሚያቀና ስለሱ ታሪክ ያወቀው ቅዱሴ ይችን ልጅ ከዚህ ልጅ ማስተረፍ አለባት ያለው ቅዱሴ ለኪያ ማወቅ አለባት ይላል። ኪያም አንድ ከሀስከበ ያለውን ነገር ዘርዝሮ ተነገራት በኋላ ዛሬ በስልክ ደውላ ትቀጥረዋለች። መንገድ ላይ ይገናኛሉ። መጀመሪያ ላይ ግን እሱ ኤደን ጋር ወይዘሮ ሀረግ ቤት ገብቶ ወይዘሮ ሀረግም ኪያዬ ምሳ ዛሬ ይዛ አልወጣችም፣ ስለዚህ እባክህን ጋር ይዘህላት ሂድና ምሳ ቋጥራ ትልክላታለች። እግር መንገዱን እንግዲህ ምሳውን ይዞ ሄዶ ተገናኝተው ደውሎላት አንተ ነህ ካለችው በኋላ አዎ ስላታል። ሰላም ለማለት ቢሞክርም እሷ ግን ሰላም ልትለው አልቻለችም። ከዛ በኋላ የነበረው እናትሽ ምሳ ልካልሻለች ሲላት ይኸውልህ ህይወትህን የምትፈልገው ከሆነ ከቤተሰቦች ላይ እጅህን አንሳ የሚል የመጀመሪያ ማስጠንቀቂያ ትሰጠዋለች። ምን አላወቅሽኝም? የኤደን ጓደኛ እኮ ነኝ አላወቅሽኝም ወይ ስትለው በጥፊ ነው ያለችው። ከዚህ በኋላ ደግመ ስሟን እንዳጠራው ከዚህ በኋላ ደግመ ስሟን እንዳጠራው ደግሞ ሁሉንም ነገር በደንብ ጠንቅቄ አውቃለሁ። ከዚህ በኋላ ስሟን እጠራለሁ። ከዚህ በኋላ ካጠገቧ አርቅም ታልክ እገልሃለሁ አለችው። እገልሃለሁ ስትለው እንዴት ብትደፍሪ ነው እጅሽን ያነሳሽብኛል? በጥፊ ጋተችው። ዋው እንኳን እናቴ ሞታ እንዲያውም አልቅስ ይለኛል። እሷ ጓደኛ መስላ ተብሩኬ አላይታለች። እንኳን ይሄንን ሰይጣን ማለት ነው። እና እንዴት ብትደፍሪ ነው አንቺ እጅሽን እኔ ላይ ልታነሺ የቻልሽው? እንደ ብትደፍሪ ነው አለ ጢጢ። ኪያዬም ቀጠለች። እንደ ብትደፍሪ ነው እጅሽን የምታነሽበት ሲላት እንግዲህ ወደ ታችኛው መንደር አንድ ጊዜ ስትለው ታችኛው መንደር ይዞ ቀረ። በቃ እንገድልሃለሁ፣ ዝላህ አንበሳ መንጋጋ ውስጥ ነው የገባኸው፣ አይገርምህም? እገድልሃለሁ በማለት ታችኛው መንደር ነው ሀይ ስትለው ልፍት ብሎ ቀረ። ልፍት አንቆ ቀረ። በቃ እንቅ አድርጎ ከዛ በኋላ ኪያዬ ጎበዝ ነው ብለህ ሁለተኛ ዛች ቤት ድርሽ እንዳትል፣ ካልሆነ ግን እንደ ድንች ነው መጠብስህ፣ ካልሆነ እንደ ድንች ጠብሳለሁ ደነዝ ብላ ምሷን ይዛት ግን ምንም ቀና ማለት አልቻለም። በሁለቱም እጁ ታችኛው መንደር ዝግጥም አድርጎ ይዞ ያማታል ወይ በሽተኛ፣ እውነትም ያማታል ወይ። ጨከነችበት። ሽሮ መብሊያ ልታሰጠው ማለት ነው። በቃ ጉንብስ ብሎ ነው የቀረው። ኦልሬዲ ጉንብስ ብሎ ቀረ። ሽሮ መብሊያውን ልታሰጠው ማለት ነው። እና ያማታል ወይ በሽተኛ ያማለታል አለ። በቃ እንግዲህ የአቶ ምሩ ሽምግልና ነው ዛሬ። ይቅርታ ያንተ ምራ ይቅርታ፣ ለወደ መቸኮል ከባድ ነው። የወይዘሮ ምርዬ ያ ወይዘሮ ልኮነ ባይዘው አሁን ወይዘሪት ነች እና አሁን የወይዘሪት ምሩ ሽምግልና ነበር ዛሬ። ደስ ብሏል። እሺ ብለዋል ማለት ነው፣ ተቀብለዋል። በነገራችን ላይ እንዴት አይቀበሉም? እናም አቶ አያሌው እንግዲህ ለወይዘሮ አለምዬ እንኳን ደስ ያለሽ፣ እኔ እኮ ይህንን የመሰለ ዜና ላበስርሽ፣ ይህንን የመሰለ ደስታ ላበስርሽ ትል አንቺ ቤት አላገኘሁሽም፣ ይህ ሄደሽ ነበር ሲል ከኋላ እንግዲህ ሄሌንን አስከትላ ስመጣ ለነገር እኮ ዝም ብለን ነው የምንጨነቀው እንጂ ናሆም የኔን ሸጋ የሆነ ልጅ አግኝተው እምቢ እንደማይሉ ጠንቅቄ አውቃለሁ። ዝም ብለን ነው እናንተ የምንጨነቀው ትላለች። ሊያቅፋት ሲል እንግዲህ ከኋላ ህሌኒ ስትመጣ አቶ አያሌው ተቀየረ። አቶ አያሌው እንግዲህ ምንድን ነው አለምዬ፣ ምን እያደረግሽ ነው? ምንድን ነው ነገሩ ይላታል። ህሌኒም ሽምግልናው ስለተካሳካ ጋሽ ደስ ብሎኛል፣ እኔን ደግሞ አለምዬ ጠርተን የመጣሁት ሽምግልናው ስለተሳካ ደስ ብሎኛል ስትል አቶ አያሌው አለምዬን ምንድን ነው ያረግሽው? ምንስ ነው እያረግሽ ያለሽው? አለምዬ ምንድን ነው እያደረግሽ ያለሽው ይላታል። ወይዘሮ አለምዬም መሆነ ነው አዩ፣ ይህን ሁላ ስራ ብቻዬን እንዴት እችለዋለሁ? እንድታግዘኝ ነው ያመጣኋት፣ እንድታግዘኝ ነው የጠራኋት አለችው። አቶ አያሌው ምን ማለትሽ ነው? አለም ምን ማለትሽ ነው? ምንስ እያደረግሽ ነው?
እንዴት ነው የልጇን አባት ቆማ ደግሳ የምትድረው? ምን እያደረግሽ ነው አለ። ሄለንም ግድለም ጋሽ ምንም ችግር የለም፣ እኔ ሁሉንም ነገር አምኜ ተቀብያለሁ፣ ወድጄ ፈቅጄ አምኛለሁ፣ ሁሉንም ነገር አምኜ ተቀብያለሁ፣ ምንም ችግር የለ ጋሼ አለ። እኔም መነሻ ሀሳብ ይሆነኛል፣ ስለዚህ ምንም ችግር የለው። እኔ አንዴ ውጪ እኔና አለም እናውራ አለ አቶ አያሌው። አይ ግድ የለም ውጭ እንዳወጭ፣ በዚህ በኩል ነው ኩሽና፣ እዛች ኩሽና ሂጂ፣ በዚች በኩል ሂጂ እንጂ ውጭ እንዳወጭ። አቶ አያሌው እንግዲህ ቆሞ ቀረ። ወይዘሮ አለም ቁጭ አለች። ቁጭ በል እንዴ፣ ምን እየሆንክ ነው? ቁጭ በል እንጂ አዩ፣ ቁጭ በል አለችው። ምን እየሆንሽ ነው? ምን እያደረግሽ ነው? አብደሽ ልታሳብጂ ነው? ለብቻሽ አታብጅም አላት። ምን እያልክ ነው? እኔ እኮ ስራ እንድታግዘኝ ያመጣኋት፣ ስራ እንድታግዘኝ እንጂ ሌላ ነገር አይደለም፣ ስራ እንድታግዘኝ ነው አለች ወይዘሮ አለሜ። አያሌው ምን እያለግሽ ነው? ምን እየሰራሽ ነው? እንደው ለልጅቷ ሞራል ትንሽ አታስቢም አለ አያሌው። እንግዲህ እንዴት እውነቱ ነው፣ ትክክል ነው። ባይዘወይ አስባችሁታል? ተንደ ያለ ፈጣሪ ሰውርም ባላችንን የፈለገው ነገር ቢሆን ባሊን ደግሼ ልድረው፣ ለዛው ማማቶቼ ቢኮኖ ሌላ ሚስት ሲያመጣ እናንተስ ታረጉታላችሁ? እኔ ግን በመድኃኒዓለም ዩ እኔ አቅሜን እጥራለሁ። ዝም ብለን መተ የለም። ልጃችን እናት እኮ ናት። ልሽ አንድ መጥፎ ነገር አድርጊና መለያችን፣ ማብቂያችን፣ የኔና አንቺ ማብቂያ ይሆናል። አንድ መጥፎ ነገር አድርጊና አላቷ አያሌው። እንዴ ምን እያልክ ነው አዩ? ከዚህ ሰዓት በኋላ ወደ ኋላ ተመልሼ የልጅን ደስታ ማጠፋ ይመስላል እኔ አለሚ አለች። እንግዲህ ሀዊ ከዚህ በፊት በምሩ ላይ ያደረገችውን ነገር ዛሬ ለአቶ አያሌው አንድ ባንድ እስከ መጨረሻው ድረስ ዝርዝር አድርጋ ምንዝር አድርጋ ነገረችው። እሷም ምሩ ታቅ ነበር ወይ ሲላት፣ አዎ ታቅ ነበረ፣ እገልሻለሁ ምናምን ስላትም እሷ ግን ጠቡን ወደ ፍቅር፣ ጭካኔን ወደ አዛኝነት ቀይራልኝ ዛሬ መልካም ሴትና እህቷ አደረገች። ምሩ እንዳትጎዷት በጣም ጥሩና መልካም ልጅ ናት በማለት ለአቶ አያሌው ትነግረዋለች። አያሌውን በመገረምና በመደነቅ ዝም ብሎ ያዳምጣታል። ሁሉን ተነገረች በኋላ ከዚህ በፊት ይሄ ልታርግ የቻለችበት ምሩ ሀዊ ምክንያቱን ትነግረዋለች። ላይክ ሰብስክራይብ ሸር አድርጎ አመሰግናለሁ።